የተለየ ሌላ ከለር ያለው ሰው ያለው ባለቤቴ ነው። ባለቤትሽ አይኑ ከለሩ የተለየ ነው። በኢየሱስ ፊላዶስ ሻካታያ የሆነ ኤርሚያስ የሚል ስም ያለው ባሌ ነው። ኤርሚያስ ባልሽ ነው። ጂሰስ የነብይ ስም ነው አይደል? ኤርሚያስ ሰውየው ላይ አብሮት የሚከተል ኢግል አለ። ሊካባሮ ሻካታያ ሲከተለ በሐስኪ አፍራዲ አልቫን ያማሱበ እኔ ደግሞ ይሄንን ነገር እየፈለኩ ስገባ ኢቭን ቤታችሁ ውስጥ ለምን እንደሆነ አላውቅም ኢግል ያለው ቤታችሁ ውስጥ ኢግል አለ። ግድግዳ ላይ ኢግል አለ። ቤቴን አምጥቶ ያስቀመጠው ላባሮ ሻካታያ ልተንብይ ወይስ እግዚአብሔር እንደ ዲቦራ አደገኛ የሆነች ነብይት ሴት ልጅ ይሰጥሻል። ሳላገባ በፊት ገና ልጄ ዲቦራ ነው ስሟ ብዬ እዛን ጊዜ ነው ያወጣው። ልጄ ዲቦራ ነው ብለሽ አውጥተሻል። ጂሰስ የሐዋርያው ጳውሎስን አኖይንቲንግ አፖስትል ፖል አኖይንቲንግ እናንተ ቤት አያለ ፖል እኮ ልጄ ነው አንደኛ ልጅ የመስቀል ታቱ ያለበት ሰው አያለሁኝ። ከሶስታችሁ ሙሉ ጌታ የሚባል ስም ማን ነው የሚያውቀው? አያቴ ስም አያቴ ነው። እሷ ነው ማለት ነው። የመጀመሪያው ነገር ቤትሽ ውስጥ በትልቅ የሚገባው ቅባት ነው። አኖይንቲንግ አሜን። ቬሪ ቢግ አኖይንቲንግ አያለሁ። እሺ ታርጌቱን ነው ያገኘሁት። የመጀመሪያው ላፓራዲያስ ሳካታያ ዚላ ቶኮቶ ፖራዲያስካ ቅባት ያልኩበት ምክንያት አንቺ ልብ ውስጥ የሚጮኸው ቅባት ነው አንዱ። ምክንያቱም ጌታን በጣም ነው የምትወጂው፣ ጌታን በጣም ነው የምትፈልጊው። ዚስ ሪሰንት ቅርብ ቀናቶች ደግሞ በተለየ መልኩ ውስጥሽ ጌታን እየፈለገ ነው። የተለየ ነገር ውስጥሽ ይሰማሻል። ይኸውልሽ ይሄ ቅባት አንቺ ጋር ብቻ አይደለም ቤትሽ ውስጥ ሲገባ ያለውኝ ምልክት ንገረኝ ካልሽኝ አይኑ የተለየ ሌላ ከለር ያለው ሰው ያለው ባለቤቴ ነው። ባለቤትሽ አይኑ ከለሩ የተለየ ነው። በኢየሱስ ፕሮፌሰር ካታያ ሲከታያ ላብራሳታ ካፓ ፊላዶስ ሻካታያ የሆነ ኤርሚያስ የሚል ስም ያለው ባሌ ነው። ኤርሚያስ ባልሽ ነው። ጂሰስ አደገኛ ቅባት አለ እናንተ ቤት ውስጥ። ይሄ ኤርሚያስ የሚባለውን ባልሽ ይኸው የነብይ ስም ነው አይደል? ኤርሚያስ ነብይ ምልክት ሲታይ ሰው ነብይነት አኖይንቲንግ አለብህ ብዬ የምናገረው ሰውየው ላይ አብሮት የሚከተል ኢግል አለ። እኔ ደግሞ ይሄንን ነገር እየፈለኩ ስገባ ኢቭን ቤታችሁ ውስጥ ለምን እንደሆነ አላውቅም ኢግል ያለው ቤታችሁ ውስጥ ኢግል አለ። ግድግዳ ላይ ኢግል አለ። ቤቴን አምጥቶ ያስቀመጠው ፕሮፌሰር ፓፓ ፕሮፌሰር ባለቤትሽ ላይ አደገኛ ቅባት ነው ማለት ሂስ ኖት ኖርማል ጋይ አይ ሲም ተንደር የሚመስል እሳት ሲወጣ ከአፏ ያለው አደገኛ ቅባት ያለበት ልጅ ነው። አሜን። አደገኛ ቅባት ሌባራኖም ታቬኒያ ማሱቬ የሆኑ ትንንሽ ልጆች አያለውኝ ልጆቼ ናቸው። ሊካባሮ ሻካታያ ሲከተለ በሐስኪ አፍራዲ አልቫን ያማሱቬ ሴት ትፈልጊያለሽ? ሴት ፈልግ ነበርና እንዳለ ሶስቱ ወንዶች ናቸው። ጥያቄ የጠየኩሽ ሴት ትፈልጊያለሽ ወይ ብዬ ነው። ልጆቹን ያለው ስል ወንዶች እንደሆኑ ስላየው ነው ሴት ትፈልጊያለሽ ወይ ያልኩት። ምንም ኢንፎርሜሽንሽን አገልጋዮች መተው የተቀበሉሽ ነገር ገና በቅርብ ነው ስላንተ መከታተል የጀመርኩት። አታቂኝም ጭራሽ። ስለዚህ ተገናኝተንም አናውቅም። ዋትስአፕ ምናምን ሶሻል ሚዲያ ጽፈሽልኛል? ጭራሽ። እሺ ስለዚህ የምነግርሽ ሁሉ ከጌታ ነው ማለት ነው። እኔ ጌታን ጠይቄ ነው የመጣሁት። ጌታን ጠይቀሽ ነው የመጣሽው። ጌታ ደግሞ የጠየቅሽውን ይመልስልሻል። አሜን። በኢየሱስ አንቺ ጌታን ጠይቀሽ ከመጣሽ ጌታ የልብን ወሬ ነው አይደል የሚመልሰው? እኔ ልብሽ ውስጥ ጌታን ጠይቀሽ የመጣሽውን ነግርሻለሁ ዛሬ። አሜን። እግዚአብሔር በቅባትም በፋይናንስም በኃይል ነው የሚተኩሳችሁ። አሜን። እናንተ ቤት ውስጥ ይሄ ደብል ነገር ነው ያለው። እግዚአብሔር በኃይል ነው የሚገልጣችሁ። ባልሽም ብቻ አይደለም አንቺም ጋር ትልቅ ቅባት ውስጤ ያያል። አንቺ ውስጥም የሆነ የሚጮህ ነገር አለ። የእናንተ ቤት ጥሪው ፕሮፌቲክ ነው።
አሜን። ይኸውልሽ ባልሽን ብትጠይቂው ያንን ይግል ማን ያሰራው? ባልሽ ራሱ ነው። ጠይቂው። ከፕሮፌቲክ ነገር ጋር አያይዞ ነው ያሰራው። ጎ ኤንድ ቼክ። ይግል ምሳሌ ነው። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ ነው የሚለው። እግዚአብሔር ዙፋን ጋር ብትሄዱ ከአራቱ እንስሶች ከተባለው አንደኛው ኢግል ነው የምታዩት። ኢትስ ፕሮፌቲክ። የኢግል አይን ፕሮፌቲክ ሳይን ላባሮ ሻካታያ ልተንብይ ወይስ ኢላባሃዶ ሳካታያ ሊፕራኖን ሳቬኒያ ማሱቬ ኦናሊያ ማንታ ከዲያስካ ሴት ልጅ ኢላላባኒያ ማሱቬ እንደዚያ አይነት አይን አጋጥሞኝ አያውቅም። የባልሽ ቢዩቲ ያለው አይኑ ላይ ነው። የባልሽ አይን መለወጡም ኢትስ ፕሮፌቲክ። ሌላ እንደ ማናችሁም አይነት አይን አይደለም። የተለየ አይን ነው ያለው። ከለሩ እኔ የማየው ሌላ ነው። ፒክቸር አለሽ የባልሽ? ሞባይል ውስጥ ነው። አምጪ፣ አሳይኝ እንድታሳይ ይፈልጋለሁ። ዩሲ አይኑን እያያችሁት ነው። ሳምቲንግ ውስጤ ብሬክ ማድረግ ይፈልጋል። ሳምቲንግ ብሬክ ማድረግ ይፈልጋል። አይ ሲ ሰም ሬዚስተንስ። የሆነ የሚከለክል ነገር ፊል ያደርጋል ስፒሪት። ትልልቅ ነገሮች ያልፋሉ። አይ ዶንት ሲ ሪዛልት። ስም ያያል። በቀለ ምናምን ሰምቲንግ። በቀለ የባለቤቴ አባት። የባለቤትሽ አባት ነው በቀለ። የሆነ ነገር በቀለ ስትይ፣ በቀለ ሲባል ከምን ጋር ነው የሚገናኘው? ከመሬት ጋር አይደል? መሬት ውስጥ ገባውና አድኖች ውስጥ ገባውኝ። ኦሬዲ የከበረ ድንጋይ ውስጥ ገብቻ። ስራሽ የከበረ ድንጋይ መስራት ነው። ጂሰስ ጌታ እንደዚህ ይልሻል። ከእግዚአብሔር ቃል ጋር እያሳለፍሽ ያለውን ነገር ጌታ እየወደደው ነው ያለው። አሜን። ምክንያቱም አይሶ እያየው ነው ያለሁት። ባይብል ማንበብ ጀምሬያለሁ። ከመጀመሪያ ከዘፍጥረት ጀምሬ ቃሉን እያጠናው ነው ያለሁት። እያጠናሽ ነው ያለሽው። ምን አልኩሽ? ከባይብል ጋር እየወሰድሽ ያለውን ነገር ጌታ እየወደደው ነው ያለው። ባይብል ስታጠኚ ነበርኩ ስርሽ። በእውነት ነው ስመጣ ጌታ ሆይ ሚስጥር የሆነውን ገልጠ በአደባባይ ተናገር ብዬ ነው የመጣሁት። ይሄን ብለሽ ነው የመጣሽው። ይሄው ሚስጥር የሆነውን እየበታተነ እየነገረሽ ነው። በቃ አንድ ህልም አይቻለሁ። ደግሞ ህልም አይተሽ ነው የመጣሽው? እሺ። የሆነ በጣም ከፍተኛ ተራራ ላይ ጫፍ በጣም ወደ ታች ስታይ ነው ተራራ መሆኑን የምታውቀውና ወደ ታች ሳይ በጣም የመጨረሻ ልክ እንጦሮጦስ አይነት ርዝመት ያለው ገደል ላይ ነው። ተራራ ላይ ቆመን ወደ ታች ገደል አለ እና አንተ ነበርክ አጠገቤ። ከዛ የሆነ አውሬ ነገር ነጭ አመድማ የሚመስል ጅብም አይባልም ብቻ አውሬ የሚያስፈራ አውሬ ነውና እሱ እኔን ሊበላ ሲመጣ አንተ ልክ መጀመሪያ እንዴት ትነክሷለህ አውሬው ማለት ነውና ከዛ ከተራራ ላይ አውርደህ ትፈጠፍጠዋለህ ታች። ይሄንን አየሽ? ይሄንን አየሁኝ እና ይሄ ሰው ላይ ትልቅ ቅባት አለ። የሚያስተምረውን መስማት አለብኝ። የጌታን ቃል ነው የሚያስተምረው። ይሄ በጣም መከታተል ጀመርኩ እና ልክ አንተን ትምህርት ስሰማ በጣም ውስጤ ኮኔክት ያደረገ በጣም ነበር የሚቃጠለው። ያየሽው ህልም ሆሊ ስፒሪት እየነገረኝ ነው። አይ ዶንት ኖ ሰዎች ይምጡ በምን አይነት ኮኔክሽን እንደሆነ አላውቅም። ፋይት የሚያረጋችሁ ስፒሪት ምስራቅ ጋር የተያያዘ ስፒሪት ነው። ልክ ምስራቅ አሁን ወደ ሐረር ወደ ምናምን ሰዎች ወደዛ ይነካካሉ አይደለ? እንደዛ አይነት ስፒሪት እሱን ነው መመታለሽ። ያየሽው ህልም እሱ። እግዚአብሔር እንደ ዲቦራ አደገኛ የሆነች ነብይት ሴት ልጅ ይሰጥሻል። ሁለተኛ በእውነት ዲቦራ ሳላገባ በፊት ገና ልጄ ዲቦራ ነው ስሟ ብዬ እዛን ጊዜ ነው ያወጣሁት። ልጄ ዲቦራ ነው ብለሽ አውጥተሻል። ጂሰስ ፕሮፌሰር ፓፓ ፕሮፌሰር። አንደኛ ቤትሽ ዲቦራ ትመጣለች። አሜን። ሁለተኛ እግዚአብሔር ከኢሮፕ ከአሜሪካ ቢግ ኮኔክሽንስ ይሰጣቸው። አሜን በኢየሱስ። ስፔሻሊ ዲስ ኢሮፕ ኤሪያ ቬሪ ቢግ ኮኔክሽን። አሜን በኢየሱስ። ትልልቅ ሰዎች የሚታወቁ ሚዲያ ላይ ምናምን ኮኔክተሮች ይሆናቸዋል። አሜን። ኢቭን በክርስትና የሚታወቁ ትልልቅ ሰዎች ኢቭን የእግዚአብሔር ሰዎች ምናምን ኮኔክሽን ፓዝ ሲሆናቸው አያለሁ። አሜን። እንደዚህ አይነት ኮኔክሽን ሲከፈታ ያለው አሜን። ትልልቅ ነገሮች ውስጥ ያስገባቸዋል። አሜን። ሰዎች ከተለያየ አቅጣጫ ይሄ የከበሩ ማዕድናቶችን ይዘው ሲመጡ ያለው። አሜን። እግዚአብሔር ምስክሬ ነው። ስፔሲፊክ ንገረኝ ካልሽኝ አይሶ ሰዎች ከጉጂ ከቦረና ሲመጡ ያለው። አሜን በኢየሱስ። ሰዎች ከሰሜን ከወሎ ደላንታ ከሚባል ቦታ ሲመጡ ያለው። ከዛ ነው ቦታው ኦፓል ቦታችን የምንገዛው ከዛ ነው። ከደላንታ ነው የምትገዙት። የሐዋርያው ጳውሎስን አኖይንቲንግ አፖስትል ፖል
አኖይንቲንግ እናንተ ቤት ያለ ፖል እኮ ልጄ ነው አንደኛ ልጅ። ፕሮፌሰር ፓፓ ፕሮፌሰር ልጅሽ ፖል ነው ስሙ። በእውነት ምን አልኩ? የሐዋርያው ጳውሎስ አኖይንቲንግ እናንተ ቤት ያለው። አሜን በኢየሱስ። ወደዚህ ስመጣ እንደማገለግላችሁ ከትላንትና ጀምሮ ጌታ የተናገረኝ ይሄ ነው። ለሁላችሁም ፕሮፌሲ ነው። ኢሳይያስ 41 ቁጥር 10 አሁን ክፈቱት ሁላችሁም። ለእናንተ ትንቢት ነው። ጌታ ተናግሮኝ የመጣሁት ምን ይላል? አንብቡልኝ። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄ ቀኝ ደግፌ እይዝሃለሁ። ይሄ እናንተ ቃል ነው። አሜን። እግዚአብሔር ለእናንተ ብሎኝ የመጣሁት ይሄ ነው። አሜን። እግዚአብሔር ይረዳችኋል። አሜን። እግዚአብሔር ያበረታችኋል። አሜን። እግዚአብሔር ይደግፋችኋል። አሜን። በከፍታ ላይ ያስቀምጣችኋል። አሜን። ታምራት ይሆንላችኋል። አሜን። ያስገርማችኋል ጌታ። አሜን። በእውነት እግዚአብሔር ምስክሬ ነው። ኢቭን እዚህ ይው ልታዩ የመጣችሁላ በታምራት ትመለሳላችሁ። አሜን። በታምራት ትመለሳላችሁ። አሜን። በኢየሱስ ስም ዲቦራ እንድትመጣ ጸልያለሁ። አሜን። ቤትሽ ይሄ የማዕድናት በረከት በኃይል እንዲመጣ ጸልያለሁ። አሜን በኢየሱስ። ውጤት በኃይል እንዲያመጣ ጸልያለሁ። አሜን። ውጤት በኃይል እንዲያመጣ ጸልያለሁ። አሜን በኢየሱስ። በአራቱም አቅጣጫ እግዚአብሔር ይዘረጋቸዋል። አሜን። በአራቱም የሀገራችን አቅጣጫ ይዘረጋቸዋል። አሜን በኢየሱስ። እግዚአብሔር ምስክሬ ነው። ያው ባለቤትሽ ቆሞ ሲያገለግል ኢቭን ከአገልግሎቱ እኩል ፋይናንሱ ይታወቃል። አሜን ጌታ ሆይ ብሌሲንጉ ይታወቃል። አሜን። እግዚአብሔር በኃይል ያሰፋዋል። አሜን። ለእግዚአብሔር ያለው ነገር እጅግ 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 መልካም ነገር ነው። በእውነት ጌታን በጣም የሚወድ ሰው ነው። በጣም 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 ጌታን የሚወድ ሰው ነው። ጌታን የማገልገል ፍላጎቱ ኢትስ ኖት ኖርማል። እዚህ ጋር ፋየር በርን የሚያደርገው ኖርማል አይደለም። እግዚአብሔር በትልቅ ቅባት ይገልጠዋል። አሜን። አደባባዮችን አሳልፎ ሲሰጠው እያየው ነው። አሜን በኢየሱስ። እኔ ፒክ ያደረኩት በአይኑ ቀለም ነው አይደለ? ሰዎች ያ አይኑ ከለሩ የተለየው ሰውዬ እያሉ ኢቭን ምልክት ሲያደርጉ ታያለ። አሜን። እቺ ነገር እንዳትረሱ። አይኑ ምልክት ጌታ አርገው ሰዎች ሲያነሱ ታያለሁ። አሜን። የእናንተ ቤት ነገር ሁሉ እንዲከፈት ጸልያለሁ። አሜን። እግዚአብሔር ያው መጽሐፍ ቅዱስ ያው እግዚአብሔር መጀመሪያ ቤታችሁን ሊጎበኝ የሆነ ነገር ሊያደርግ ሲመጣ የእግዚአብሔር ፕሪንሲፕል ረሃብ ነው የሚከትባችሁ ውስጣችሁ። ቤታችሁ ውስጥ የገባው ነገር እግዚአብሔር ኦልሬዲ ዳርዳር እያለ ነው ትልቅ ነገር ሊያመጣ። በኢየሱስ ስም ጸልያለሁ። ቤትሽ ላይ ተአምራት ይሁን። በረከት በኃይል ይግባ። በኢየሱስ ስም ቅባትን አካፍልሻለሁ። እሳትን አካፍልሻለሁ። ያው ትወለድ ጀምሮ ጸጉሯ ሙልት ያለባት ሕፃን ስትወልድ ያለው it is done in Jesus mighty name።